ሄርሜላ በድንጋጤ ደንግጣ ማለት ነው ሆስፒታል ገባች። እንዴት ገባች፣ ለምን ገባች የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። እንግዲህ እንደሚታወቀው አብርሃም ከፍቅር ጋር ነው የሚገኘው ማለት ነው። ሩታም እንግዲህ እንዴት ካደኝ፣ እንዴት ነው እኔ ላይ የሚደርበው፣ እንዴት ነው እኔ ላይ እንደዚህ አይነት ነገር የሚያደርገው ብላ እንግዲህ በጣም ደንግጣ ነበር። ያ ፌንት ጭራ ነው ሆስፒታል የገባችው። ሌላ ምንም ችግር የለባትም። በጣም የሚገርም ነገር ነው። አብርሃም እንግዲህ እንደዚህ ማድረግ የለበትም። በጣም እያባዛው ይገኛል። አብርሃም በጣም እያበዛው ይገኛል። ሩታም ሄርሜላም ቢሆኑ እያበዙት ይገኛል። ለምን እንደዚህ እንዳልኩ ልንገራቸው። በቃ አብርሃም አሁን እኮ አልፈልጋችሁም አላቸው። ከናንተ ጋር መሆን አልፈልግም፣ እናንተን አልፈልግም፣ ሂዱልኝ፣ እኔ የምፈልገው ፍቅር ነው ብሎ መጥቷል ማለት ነው። እነሱ ግን ራሳቸውን ያስገምታሉ። አብርሃም እውነቴን ነው የምላችሁ ማለት ነው። አብርሃም ልክ ሂዱ ሲል በቃ እነሱ ሄደው ምናምን ዝም ቢሉት ባይደውሉለት አብርሃም ጋር ባይሄዱ እነ ሩታ እነ ሄርሜላ ማለት ነው። አብርሃም ለምኖ እግራቸው ስር ወርቆ ይለምናቸዋል በእርግጠኝነት ማለት ነው። እነሱ ግን ራሳቸውን ያስገምታሉ። በአብርሃም ራሳቸውን እያስገመቱ ያሉ፣ አብርሃም እነሱን እንዲገምት እያደረጉ ይገኛሉ ማለት ነው። ምርጫ ውስጥ ራሳቸውን ያስገባሉ። እኔ ምረጥ፣ ሄርሜላ ምረጥ፣ ሩታ ምረጥ እያሉ ራሳቸውን ምርጫ ውስጥ የሚያስገቡ ሰዎች ናቸው። ለምን እንደዚህ እንደሚያደርጉ ነው እየገባኝ አይደለም። ትክክለኛ ነገር አይደለም። አብርሃም እንደዚህ ከሆነ ይጫወትባቸዋል። አብርሃም እነሱ ምርጫ ውስጥ እንዲገቡ ራሳቸውን ምርጫ ውስጥ ለማስገባት ከሞከሩ አብርሃም ይጫወትባቸዋል። ለምን ብትሉ ያው እኔ እፈለጋለሁ፣ እኔ ወደዳለሁ ብሎ ስለሚያስብ እነሱ ደግሞ በጣም በቃ ይጫወትባቸዋል ማለት ነው። ደግሞ አብርሃም እንደዚህ ማድረግ የለበትም እንላለን። ትክክል ነገርም አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ወዘት ይበልልኝ። ደህና ሁኑልኝ።